ተወዶብኛል ስላችሁ ተወዷል ስላችሁ በፊት በመገዛበት ዋጋ አይደለም። አሁን ላይ 3 ፍሬ እቺ 3 ፍሬ ቀላሳያችሁ እቺ 3 ፍሬ እንግዲህ ርካሹ ካደረኩ በኋላ እዚህ ጋር ደግሞ እዚህ ጥብስ እዚህ ነው ለምን ዘይኩበት እዚህ ጋር አይደለም እዚህ ጋር ዘር ይገላ አጣራሻ ላይ ግን የምናየው ይሆናል ማለት ነው። እዚህ ሰፈር ደግሞ አላገኝም፣ አስፋልት አላገኝም። የራሱ የቻለ ገበያ ቦታ አለው ታውቃላችሁ። ሁሉም ሰው አይዘው በአብዛኞቻችን አገራችን ላይ በደንብ ስለ እዚህ አልቋል እንዲያለቅ አምሮ ዛሬም በስማም ጣሙ ደግሞ ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለውኝ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ሲስታን እንኳን በልታ ማታውቀው ሁሌ ምንድነው ተላሽ ገባ ስንሄድ ማለት ነውና እስቲ ቆይ ላስ የአረብ ሀገር እና የሆነ ነገር ልሰራላት ነው የሆነ ነገር ልሰራል። እኔ ብዙ ጊዜ ሰርቻለሁ አረብ ሀገርም ስለማውቀው እዚህም ያው በደንብ ይመጣል። ያው የተወሰነ ሰዎች ያውቁታል ይጠቀሙታል። አንዳንድ ሰው ደግሞ የማቆን መጠቀም አይፈልግ። እኔ ደግሞ ብዙ ነገሮች ሞክራለሁኝና በፊት ላይም በጣም እና ውድ ቤተሰብ እና እየሰራውኝ ነውና በድንጃል እንግዲህ ዛሬ እስቲ ይሄ እንደዚህ ሳልጠው ነው። አንዳንድ ሰው አሁን ለምሳሌ ይልጠዋል። እኔ ሳልጠው ነው መጠቀመው ማለት ነው። ሳልጠው አሁን እዚህ ጋር ጠባብሻለሁ፣ የተለያየ ነገሮች ጠባብሻለሁ። እዚህ ጋር እንትን አለኝ 3 እናንተ በጣም ነው ግን የተወደደው። ያው ለኔ ተወዶብኛል ስላችሁ ተወዷል ስላችሁ በፊት በመገዛበት ዋጋ አይደለም። አሁን ላይ 3 ፍሬ እቺ 3 ፍሬ ቀላሳያችሁ እቺ 3 ፍሬ እንግዲህ ርካሹ ውዱን እናንተ አይ እንዳጨምር አሁን እንዳጨምር ጎበስ ቁጭ አለች ጋር ጎበስ እኔ ልጅ እሺ እኔ ጨምራለሁ እና እቺ 3ቷን በፊት ላይ 20 ብር ነበር የምገዛው በፊት እንግዲህ 3 አመት ምናምን በሉት እንደውም አልጨመረም ማለት ይቻላል። 30 ብር ነው የጨመረው። 3ቷ ፍሬ ግን ስትጠበስ ምንድነው ብሩ ሳይሆን እቃው ትንሽ ናት። ገብቷችኋል? ስትጠበስ እቺ 3 ፍሬው በጣም ትንሽ ነው የምትሆነው፣ እጅግ በጣም ትንሽ ማለት ነው። ያው እንግዲህ ምን እንደምታካክል እቺ 3ቷ ፍሬ እሺ 3ቷ ፍሬ 50 ብር ነው። ያው ዋጋው ማወቅ ከፈለጋችሁ ይሄና ዋናው ነገር ስለበዛ ሳይሆን ጣዕሙ ነው። እና ከሄኛውን እሰራለሁ። እንደገና እዚህ ጋር ካሜራውን ገልብጬ አሳያችኋለሁ። ገና እየጠባበስኩኝ ነው። እዚህ ጋር ድንቼንም ካሮቴንም እኔ በጣም ነው የምወደው። በነገራችን ላይ እዛን ያለው በጣም የምወደው ነገር ነው። እና እኔ ደግሞ ዘይት ስበዛ እነሱ በጣም በዘይት ነው የምንጠብሰው። ዘይት በጣም ነው የምናበዛው እዛ ማለት በዘይት ነው በአብዛኛው የሚጠበሰው ማለት ነው። እና እኔ ግን እዚህ ጋር ማድረግ የምፈልገው ዘይት ሳይበዛስ በቃ ሳይበዛም በምጠብሰው ራሱ ይበቃል። እና አላሳያችሁ አፈልግም። እሺ እዛ ጋር ያደረኩ ነው አምጣ። ይሄው እዛ ጋር እግር ስር ያለው እግር ስር እዛ ጋር እግር ስር እዛ ጋር ዙራ እዛ ጋር እንግዲህ ልጅ ቤት እያወራችሁ እየተነጋገራችሁ ነው መስራት እሱ አይደለም። እዛ ጋር እግር ስር እና አላሳያችሁ። እዚህ ጋር እንግዲህ ድንች አለኝ እንትኑን ደብሽድ ምንድነው ድንቹን እኔ በነገራችን ላይ የቤት ስለሆነ ድንች በጣም ትንሿ የቤት ስለሆነች በደንብ ጥብ አድርጌ ከነንትኑ ነው የጠበስኩኝ። ታውቃላችሁ ጥቅሙን ማለት ነው። ከሱ ጋር ነው የጠበስኩኝ። እና ካሮትም ጠብሻለሁ። ሌላ ድንችም እንግዲህ እዚህ ጋር እየጠበስኩ ነው ያለሁት። እና መጨረሻውን እንዴት እንደምሰራው የማሳያችሁ ይሆናል። እንግዲህ ተከታትሉኝ። ብዙ ጊዜ ምግብ ባባ ስርስሪ እየቀማመስ እና እዚህ ጋርም ገና እየጠበስኩኝ ነው ማለት ነው። እዚህ ጋር ገና እየጠበስኩኝ ነው እና አሳያችኋለሁ እንዴት እንደምሰራ። እንግዲህ አይደለ ባባዬ ይጥማል። አሪፍ ነው። ካሮቱ ከስር ነው ያለው በደንብ አብሾ ትንሽ ሆነች። ብዙ ነው በርገር ትንሽ ሆነች። ያ ባባ ረፋ
አይ ባባ እና እስቲ ከተፍተፍ እናረጋታለን። እዚህ ጋር ውሃ አለን። እንደዚህ በውሃችን ጥብጥብ አድርገን ቤተሰብ እናረግና እዛ በእንትኑ ነው የምንቆርጠው። ምን አንሽ ማማዬ አይታያችሁ መሰለኝ። እስቲ እንደዚህ ይታያል መሰለኝ። እኔ በነገራችን ላይ እንደዚህ ነው የምቆርጠው። አያችሁ የተበላሸ ነገር ደግሞ ለዚህ ነው የሆነ እንትን ሲል 3 ፍሬም ሲሆን እንደዚህ ቆሻሻ ደግሞ ሲሆን በጣም ነው እንትን የሚለው። እንደዚህ እናረግና እስቲ እኔ እንግዲህ የራሴ እዚች ጋር ያያችሁ ትንሽ ጉዳት አለባት። ቀጠን አድርገን እንደዚህ በክቡ እንቆርጥና አረብ ሀገር ትዝ አለኝ እላቸዋለሁ። ለዚህ ቀጠን አድርጌ ወይኔ እንዴት እንደምጥም እኮ ግን ዘይቱ ልባችሁ ነው የምዘጋው። አረብ ሀገር ላይ በጣም ብዙ ጊዜ ይወዱ ነበር። በጣም ነበር የምሰራውና በቃ ዘይቱ በጣም ነበር የሚደብረኝ። በጣም ነበር የሚያስጠላኝ። ብዙም አልበላም ነበር፣ ግን በቃ ይሁን አልፎ በስንት ጊዜ አንዴ ከሩዝ ጋር እንደዚህ ተጣብሶ ምናምን ከሩዝ ጋር ምናምን ስበላ በጣም ነው ደስ የሚለው። ለዚህ ከከታተፍናት እንግዲህ እንደዚህ ከታተፋትና መርመር ውሃ ውስጥ አረጋዋለሁ። ወዳው ስለሚጠቁር ማለት ነው። ለእናንተ መቼም ማስረዳት አይጠበቅብኝም ስለምታውቁት ማለት ነው። ስለምታውቁት እንደዚህ ብዙ ጊዜ ደግሞ ለምንድን ነው የማልሰራ እንደሆነ ታውቃላችሁ? የሆነ ሄዳችሁ የምትገዙበት ቦታ ርቀት ሲሆን በቃ ለምንም አይመችም። እዚህ ሰፈር ደግሞ አላገኝም፣ አስፋልት አላገኝም። የራሱ የቻለ ገበያ ቦታ አለው ታውቃላችሁ። ሁሉም ሰው አይዘው። በአብዛኞቻችን አገራችን ላይ በደንብ ስላልተለመደ የሆነ እንትን ልምድ ያላቸው ናቸው የሚገዙት። አሰራሩም አው ዝም ብሎ አይበስልም። ይሄ በዘይት ካልሆነ በስተቀር ለዛ ነው። እና ሰርቼ መጨረሻ ላይም አሳያችኋለሁ። አብራችሁኝ ቆዩ። በላይት ጀምሩ። እሺ ስትጀምሩ እንደዚህ ክትፍ ካረኩ በኋላ ውሃ ላይ ነው የምጨምረው። ድንቼን ላውጣና እንደዚህ እንግዲህ ጥብስብስ ሳላል ደግሞ አሳያችኋለሁ። እንግዲህ ይሄው የጠበሰን እንግዲህ በድስት ነው የምንጠብሰው። መጥበሻው ወፍራም ስለሆነች ቶሎ ስለማጠችኝ ደግሞ ስስ ስለሆነች በዚህ ነው አሁን ጨመርኩበት። እዚህ ጋር ያለው እዚህ ጋር በዛ ያለው መጨረሻ ላይ ግን የምናየው ይሆናል ማለት ነው። እሺ እና ቤተሰቦቼ እንደዚህ እንግዲህ ጥብስብስብስ ካደረኩ በኋላ እዚህ ጋር ደግሞ እዚህ ጥብስ ለምን ዘይት እዚህ ጋር አላበዛውም። ቁሌቱ ላይ እዚህ ጋር ቁሌቱ ላይ ዘይት አላበዛውም። ለምን? ይሄ ዘይት ስላለው ማለት ነው። ይሄ ዘይት ስላለው እንግዲህ ካሮትም ድንችም አለው። ከዛ እዚህ ውስጥ አሁን ጥብስብስ ካደረኩ ጠብሼዋለሁ። ቲማቲም፣ ሽንኩርት፣ ዘይቱን ደግሞ በጠበስኩበት ነው የጨመርኩት ማለት ነው። እና ከዛ በኋላ ይሄን ደግሞ እንጨምርበታለን ማለት ነው። ይሄን እንጨምራለን። አረጄ ያዘው እንግዲህ እንደዚህ ዘንራርኬ አሁን እዚህ ጋር ጨመራል ማለት ነው። እናንተ ዘይቱ እዚህ ላይ ስላለ ነው ስላለ ዘይቱ ካሮቱ በጣም ብዙ ነበረ።
ያደረኩኝ ማለት ነው። ግን እንትን አለ እናማስለዋለን ማለት እንትኑ ትንሽ ሆነ አይገርም። ካሮቱ በጣም ብዙ ነው ግን እንትን ያልኩት ግን ይበቃል፣ በቂ ነው። አሁን ይሄ ስለያዝኩን በእጅ አልተመቸኝም በደንብ ለማዋሃድ ማለት ነው። እንግዲህ እንደዚህ አዋሃድቼዋለሁ ማለት ነው። ስንበላ ሳወጣው ደግሞ ማሳያችሁ ይሆናል። ይህንን ይመስል ነበረ እና ቤተሰብ እንደዚህ አልቋል። እንዲያለቅ አምሮ ዛሬም በስማም ጣሙ ደግሞ እስማ ከስጋ ይበልጣል። በቃ እንዴት እንደምል ጣሙ ብታዩ እና ለማንኛውም የተባረከ ምሳ ይሁንልን። ደህና ሁኑልን። ለመቅረጽ አይመቸኝም ስንበላም። ለማንኛውም ካሜራ ውስጥ መግባት የማይፈልግ ሰው አለ። ደህና ሁኑልን።